በጣም አመሰግናለሁ አርበኛ መንግስቱ አማረ የአማራ ፋኖ በጎጃም የአንደኛ ክፍለ ጦር ሰብሳቢ እንግዲህ ሰሞኑን አንድ ሪፖርት በዋዜማ በተሰኘ ሚዲያ ላይ ወጥቷል ይሄም 11 የመምህራን በፋኖ ወይም በታጣቂዎች በሚል ነው የገለጸው ያው የፋኖ ታጣቂዎች እንደሆነ ነው የተመለከተው 11 መምህራን ተረሽነዋል የሚል መግለጫ የወጣበትን እንዲሁ ተከታትለናል ከዚህም ባሻገር አንተም ከአንድ ሌላ አካል ጋር በስልክ የተደዋወል ስለ አንድ ግድያ ተማሪዎች ግድያ ጋር በተገናኘ የተላወቀው የስልክ መልእክት የሚመስልም እንደዚሁ ተላልፈዋል በእነዚህ ጉዳዮች ነው እንግዲህ ምላሽ እንድትሰጥ ይጋበዝኩ እንግዲህ ከዋዜማ ዘገባ እንምጣ ምንድነው የሆነው 11 መምህራንን ረሽናቸዋል በሚል ነው የተገለጸው ይሄ ድርጊት ሆኗል ወይ እንግዲህ መሳይ እንዴት አለ ሰላም አለ ወይ እንግዲህ እንደሚታወቀው ዘመቻ አንድነት በቀን 10/07 የተጀመረ ዘመቻ ነው እንግዲህ በሁለተኛ ቀኑ በቀን 11 መራዊ ከተማ ላይ ዘመቻ አንድነት ትልቅ ተጋርሎ በኮሎኔል ታደሰ አናብስቶች ተፈጽሟልና ያን ሂደት በዛ የከሰረው ያገዛዙ የሚዲያ ሰራዊት የኔን ድምጽ በማስመሰል መንግስቱ አማረን ድምጽ በማስመሰል አርቲፊሻል ድምጽ በማቀናበር ተማሪዎች እንደተገደሉ እንዲሁም ደግሞ መምህራንም እንደተገደሉ በእኛ በኩል እንደተገደሉ የሚያሳይ ድምጽ ህዝብን ለማወናበድ ሲያዘዋውሩ አይተናል ይሄን ተከትሎ እንግዲህ በቀኑ የነበረው ምንድነው የነበረው ካልከኝ በዛን ቀን የነበረው ውጊያ የተጀመረው ከጧቱ 12 ሰዓት ላይ ነው እንግዲህ 12 በኢትዮጵያ አቆጣጠር 12 ሰዓት ማለት ነው 12 ሰዓት ላይ ምንም አይነት ሰው አልተንቀሳቀሰም ምንም ትምህርት ቤት አልተከፈተም ተማሪም ወደ ትምህርት ቤት አልሄደም መምህራንም በተመሳሳይ ወደ ትምህርት ቤት አልሄዱም ይሄ በሆነበት ትምህርት ቤት ባልተከፈተበት ሰዓት በተደረገ ውጊያ ትምህርት ቤት ውስጥ ተማሪ እንደተገደለ መምህራን እንደተገደለ ተደርጎ የተወራው ይህ የፋኖን ስም ከህዝብ ለማጥፋትና ፋኖን ከህዝብ ለመነጠል የተደረገ ያገዛዙ የተለመደ የሐሰት ፕሮፓጋንዳ መሆኑን ነው የተመለከተነው እንግዲህ ያን ፕሮፓጋንዳ ካየን በኋላ ለማጣራት ሞክረናል የሞተ አንድም ተማሪ የለም በሰዓቱ የሞተም በመምህራንም አልነበረም ነገር ግን አንዳንድ መምህራኖች አሉ እንደሚታወቀው ርዕሰ መምህራን የሚባሉት ሹመኛ የሚባሉት ኦሬዲ ተኩስ ሲከሰት ከመከላከያ ካምፕ እየገቡ የሚደበቁ ይኖራሉ በተደረገ አውደውጊያ እንግዲህ ከጠላት ጎን ከሆንክ ፈሙዝ መርጦ አይገልምና በዛ ምክንያት የተጎዳ ካለ አናቅም በተመሳሳይ ግን ከህዝባችን ጋር የሚኖር የተገደለ መምህርም ሆነ የተገደለ ተማሪ በሌለበት ሁኔታ የፋኖስ ለማጥሸት የተደረገ ዘገባ ነው ይንማስ አርበኛ መንግስቱ እንግዲህ በቀጥታ ዋዜማ የዘገበው ነው ረሽናቸዋል የተባለው አሁን አንተ እንደምትገልጽልን መምህራኖቹ በአጋጣሚ ከመከላከያ ሰራዊት ጋር በካምፕ ውስጥ ይሄ በተለያዩ የአማራ ክልል አካባቢዎችም እየሆነ ያለ ነው አመራሮች ሹመኞች የፖለቲካ ኃላፊዎች ከቤታቸው ወጥተው ከመከላከያ ሰራዊቱ ጋር ካምፕ እንደሚኖሩ ይታወቃል እዛ ሆነው በውጊያ ማል ተገለው ከሆነ በርግጥ ዋዜማ ይሄንን በደንብ አጣርቶ ማስተካከያ ሊያደርግ ይገባል አለበለዚያ እናንተ በትክክልም እንደ ዘገባው ከሆነ ረሽናችሁ ከሆነ ይሄንንም በተመለከተ ለህዝቡ ማብራሪያ መስጠት ያለባችሁ ይመስለኛልና ከዚህ አንፃር ትክክለኛውን ነገር በመግለጽ ህብረተሰቡ እንዲያውቀው የምትፈልጉት ነገር ምንድነው እንግዲህ ይህ ዘገባ ቀድሞ የተዘጋጀ ነው መሳይ በዛን ቀን የሚገርምህ ድሮን ትምህርት ቤት ላይ ጥሎ 3 ልጆች አቸፈር ቀጠና ላይ ድሮን ጥሏል በተለያየ ጊዜ ትምህርት ቤቶች ላይ ድሮን ሲጥል ታወቃል በእኛ ስምም ባህር ዳር ከተማን ጨምሮ መምህራን ተገለዋል ተማሪዎች ትምህርት ቤቶች ላይ ቦምብ ተፈንድቶም ያውቃል ተማሪዎች ንጹሃንን ለመግደል ማለት ነው እንግዲህ በተለያየ ጊዜ አርሶ አደሮች ሲሞቱ ነበር የጤና ጣቢያ ተቋማት በድሮን ሲወድሙ ነበር በሄሊኮፕተር ሲደበደቡ የነበረበት ሁኔታ ነው ያለ ይሁን ነው ያለ በዛን ቀን እኛ አይደለም መምህራን ራሽን ስናይፐር ዞ የተዋጋንን ብሬን ዞ የተዋጋንን ይሽቃይ ዞ የተዋጋንን ማርከን እንኳን የትራንስፖርት ከፍለን ልብስ አልብሰን በፕሌን ቲኬት ወደ ሀገሩ ወደ እናቱ ቤት የሚሸኝ ፍጥሯን ነው ይሄ ያማራ ሴትና ባህል ነው እንኳን መምህራንን ልንገል የምንችልበት አግባብ የለም ነው ሐሰት ነው እንደዛ አይነት ስብናም የለንም እንደዛ አይነትም ነገርም አልተደረገም ውሸት ቆን ተብሎ ለመነጠል የተደረገ ሐሳብ ነው ምናልባት ክሱ የቀረበው አንድም አድማ ጠርታችሁ የሥራ ማቆም እነዚህ መምህራን በስራቸው በመቀጠላቸው እኛ ጠርተን አድማ ለምን ስራ ጀመራችሁ ለምን ቀጠላችሁ ብላችሁ በዛ ክስ በዛ በስጭት ይሄንን ድርጊት እንደፈጸማችሁ ነው እንግዲህ በዋዜማ ዘገባ ላይ የተመለከተው ልክ ነው ድርጅታችን ያማራ ፋኖ በጎጃም እንደተባለው የትምህርት ይቋረጥ አሳስቧል ይሄ የሆነበት ምክንያት ተማሪው ትምህርት እንዳይማር መምህራን እንዳያስተምር ተፈልጎ አይደለም ያማራ ፋኖ በጎጃም ኃላፊነት እንደማይወስድ እንጂ መግለጫ የሰጠው ክልክል እንደሆነ እርምጃ እንደምንወስድ አይደለም ምክንያቱም ድሮን እየወደቀ ያለ ትምህርት ቤቶች ላይ ነው ድሮን እየወደቀ ያለ ጤና ጣቢያዎች ላይ ነው ያለው ከተሞች ላይ ጦርነት ሲደረግ ንጹሃን እየተጨፈጨፉ ነው ለዚህ ኃላፊነት አንወስድም ነው ይሄ ደግሞ ማሳያዎች አሉ በተለያየ ጊዜ ትምህርት ቤቶች ላይ ድሮን ተጥሏል ጤና ጣቢያዎች ላይ ተጥሏል ንጹሃን ተገሏል ተማሪዎች ተገለውብናል ስለዚህ ለዚህ ሲባል ኃላፊነት አንወስድም ነው ያን ያለ ነው እንደ ተቋምም እንደ ድርጅትም የተደረገው ይሄ እንጂ ተማሪዎቻችን እንዲማሩ እንፈልጋለን ነገር ግን ኃላፊነት አንወስድም የህልውና ትግል ነው ህዝብን ሊያጠፋ የመጣ ነው አይመርጥም እናቶችን የሚረሽን
አገዛዝ ተማሪዎችን ሊመራ አይችልም እየገደለም ስለሆነ እንግዲህ መራዊ ከተማ አሁን የዘገቡበት ከተማ ላይ ምን ያህል የዘር ማጥፋት እንደተካሄደ እንትን አይደለም ለህዝባችንም አዲስ አይደለም የተደበቀም አይደለም አሁንም ቢሆን ይህም ፕሮፓጋንዳ እንትን ያለው ያሰራቸው ቅድመ ዝግጅት ነው ነገ ተማሪዎቻቸውን ለመረሸን መምህራኖችን ለመረሸን ታስቦ ካልሆነ በስተቀር እንግዲህ የተጀመረው ትግል ካገዛዙ ጋር ወይም ደግሞ ከጠላቱ ጋር ካልተሰለፈ ማንኛውም የልማት ድርጅት እኮ እየሰራ ነው ያለው የጤና ተቋማት በአግባቡ እየሰሩ ነው ያለው አላስቆሙም የመንገድ መብራት የልማት ድርጅቶች የሚባሉት በሙሉ እንደ አማራ ፋኖ በጎጃም ከቦታ ቦታ እየተንቀሳቀሱ ስራዎችን እየሰሩ ያለበት ሁኔታ ነው ያለው ስለዚህ የልማት ድርጅት ባልከለከልንበት ሁኔታ መርጦ መምህራንና ተማሪን እየገደለ ጤና ጣቢያን ቁስለኛ ባለበት እየገደለ እስረኛ ሳይቀር እየገደለ ያለ ተቋም አሁን ከኛ ጋር ማላከኩ ተገቢ ነው ብያላስም ህዝባችን በዛ ልክ ይረዳል ብያስባለሁ የዛን ቀን የተነሳው ግን ተማሪ ተገደለ ተብሎ ከነጭራሹም ተማሪ አልተገደለም ስለዚህ በቀጣይም አሁንም ይሄን ለመግደል ለመጨፍጨፍ መራይ ላይ የለመዱትን ነገር ለመጨፍጨፍ አስበው ካልቆረ በስተቀር በእኛ በኩል የተደረገ አንድም ግድያ የለም መሳይ አርበኛ መንግስቱ እንግዲህ ዋዜማ ያቀረበውን ዘገባ ምናልባት እንደ አማራ ፋኖ በጎጃም ማብራሪያ እንዲሰጥበት አሊያም ዘገባውን እንዲያስተካክል በአንድም በሌላ ይህንን የሚዲያ ተቋም ጠይቁት ነገር ይኖር ይሆን እንግዲህ የሚዲያ ተቋማት ሚዲያ እንግዲህ ገለልተኛ ናቸው ብለን እናምናለን ስለዚህ እኛም ባልጠየቁበት ሁኔታ እውነታው መሬት ላይ ባላረጋገጡበት ሁኔታ በእኛ የተደረገውን ሁኔታ ባላረጋገጡበት ሁኔታ እንደዛ አይነት ዘገባዎችን ማውጣት ትግልን መጥለፍ ነው ብዬ ነው የማስበው ስለዚህ የለጠፉ ሚዲያዎችም እንግዲህ ተሳስተውም ሊሆን ይችላል አጀንዳ ኑሯቸውም ሊሆን ይችላል ይህን ያስተላለፉ ሚዲያዎች ካሉ እውነታውን ተቋማችን ጠይቀው ማህበረሰባችን መሬት ላይ ያለውን ነገር እውነታ ጠይቀው ህዝባችን ላይ ያለውን እንግዲህ ሰፊ ቀጠና ነው እያስተዳደርና ያለን ከልማት ድርጅቶች ጋር ምን እያደረጋችሁ ነው ከተቋማት ጋር ምን እየሰራችሁ ነው ከማህበረሰብ አያያዝ ጋር ምን እየሰራችሁ ነው የሚለውን ነገር በስነ ስርዓት አጣርተው መዘገብ መቻል አለባቸው ብዬ ነው የማስበው ከዛ ውጭ ግን ከአገዛዙ የሚያገኙትን ዲስኩር እየጻፉ መለጠፉ ትግሉን መጥለፍ ነው የምንቆጥረውና ህዝብንም እንደማደናገር እንደማሳሳት ነው የሚቆጠረውና ቆም ብለው አይተው አሁንም ማስተካከያ አለመሆኑን ተረድተው እንግዲህ እኔ የአንደኛ ክፍለ ጦር ሰብሳቢ ነኝ ያን ቀጠና ማስተዳድረው እኔ ነኝ በበላይነት ድምጼንም እየሰማችሁ አንዱ ድምጽ ወጣ የተባለው ትዛዝ ሰጠ የተባለው በእኔ ስም ነውና ይሄ ድምጽ እንግዲህ ከወጣው ድምጽ ጋር ፈጽሞ የማይገናኝ ሆን ተብሎ የተሰራ ድምጽ መሆኑን ተረድተው ማስተካከያ እንዲሰጡ ጥሪ ማለት ማድረግ ፈልጋለሁ ወንድመሰይ እንግዲህ አርበኛ መንግስቱ አሁን ያልከውን የድምጹን ጉዳይ እውነት ለመናገር እኔም ድምጹን ባንተ ፎቶግራፍ ተደርጎ ከሌላ አካል ጋር እየተነጋገርክ ተማሪዎች መምህራን ላይ እርምጃ እንዲወሰድ ጥሪ ወይም ደግሞ ትዛዝ የሰጠ በሚመስል መልኩ የቀረበውን ድምጽ ተከታትያለሁ በዚህ ደረጃ የብልጽግና የደህንነት ሰዎች እንዲህ አይነት ፋውል መስራታቸው በጣም አስገራሚ ነው አሁን ቴክኖሎጂ በረቀቀበት የአርቲፊሻል ኢንተለጀንስ እንኳን አይደለም ድምጽ ምስልም አስመስሎ በደንብ አድርጎ በኦሪጂናል ትክክለኛ አድርጎ በሚያቀርብበት በዚህ ዘመን ላይ ያንተ ያልሆነን ድምጽ አንተ ነህ ብሎ ማቅረባቸው ምናልባት ከምን አንፃር እንደሆነ ግራ የሚያጋባ ነው ስለዚህ ድምጽ እስቲ ምን ትላለህ አንተ እንዳልሆንክ ብዙ ሰዎች እየመሰከሩ ነው በድምጽ የሚያስታውቅ ምንድነው እንግዲህ ብዙ ጊዜ እንደምታውቀው መሳይ እኔ ድምጽ ሚዲያ ላይ ብዙም አልቀርብም አልወድም ሚዲያም እንደምታውቀው ድምጽ ተፍቷቸው ነው ብዬ ነው እንጂ ማስበው በተለያዩ ጊዜ እያስመሰሉ በአርቲፊሻል ኢንተለጀንስ የብዙ ጓዶቻችን ድምጽ የህዝብን ለማደናገር እየቀረጹ ሲያወጡ እንደነበር ሰምቻለሁ በትክክል ግን ይሄ አላማቸው ይቀጥላል ነገም እንደሚቀጥል እናውቃለን ስለዚህ አሁንም ቢሆን የኔ ድምጽ አሁን የምሰሙት ነው ተመልካቾቻችን ወይም ደግሞ ይሄን ድምጽ የምሰሙት በሙሉ ወይም ደግሞ የለጠፋችሁ ጓዶቻችን ይሃን የባለፈው አርቲፊሻል ኢንተለጀንስ እንትን ብለው የለጠፉ ሰዎች አሉ የኔ ድምጽ ይሄ ነውና ይሄ ድምጽ እና ያኛውን ድምጽ ታዳምጡት ጭራሽ የማይገናኝ መሆኑን እንድታውቁት ነው ስለዚህ በቀጣይም በሚደረጉ ድምጾች ማህበረሰባችን ከመደናገር ወጥቶ እውነቱን መሬት ላይ ነው ያለና መሬት ላይ ከማህበረሰባችን ከአደረጃጀቱ ከትግሉ ከመዋቅሩ ማረጋገጥ ይቻላልና በዚህ ድምጽ ግን ጭራሽ ማቀናባበርም ማቀራረብም ያልቻሉ ጭራሽ የማይገናኝ በዚህ ልክ እንኳን መድከማቸውን በቀላሉ አርቲፊሻል ኢንተለጀንስ መስራት የሚቻለውን በቀላሉ ማመሳሰል በሚቻልበት ዘመን እንዳልከው በምስልም በድምጽም ማመሳሰል በሚቻልበት ዘመን እንዲህ የተቃረነ የማይገናኝ ድምጽ ማውጣታቸው መደንቆራቸውን ያሳያሉ ወንድምሰይ እንግዲህ አርበኛ መንግስቱ ዛሬ 9ኛ ቀን ላይ እንገኛለን ዘመቻ አንድነት ይፋ ከተደረገ በበርካታ ወታደራዊ ዶች ነው ያለፉትን 8 ቀናት የዘለቃችሁት በባህር ዳርና ቀጠናው በዛ አካባቢ ያለውን የአንደኛ ክፍለ ጦር የምትመራ አንተነ ብዙ ብርጌዶች አሉ በሰሞኑም ውጊያዎች ከፍተኛ
ተጋድሎ እያደረጉ ያሉት እነ ኮሎኔል ታደሰ ብርጌድ፣ ሌሎችም የጣናው ብርጌድ፣ ዛይ ባህር ዳር ብርጌድ ብዙ መጥቀስ ይቻላል። እነሱን ልታስተባብረው የምትመራው አንተንም 9ኛ ቀን ላይ ነው ያለነው። ምን አዲስ ነገር አለ? እንግዲህ መሳይ ድርጅታችን የአማራ ፋኖ ጎጃም ሁለት ስራዎችን ነው እየሰራ ያለ። በአንድ በኩል ህዝብን ያስተዳድራል፣ ጦሩን ያደራጃል፣ በአንድ በኩል ደግሞ ከጠላት ጋር ይፋለማል። ስለዚህ ለብዙ ጊዜ 80% የሚሆነውን ጊዜያችን የምናባክነው ጦራችን መልሶ በማደራጀትና ህዝባችን በማስተዳደር ላይ ነው። ስለዚህ እናደራጅ ቆይተናል። አሁን ዘመቻዎች እንደ ዘመቻ አንድነት ተጀምሯል፣ ይቀጥላልም። እንግዲህ አንደኛ ክፍለ ጦር የሚገኘው ባህር ዳርና ዙሪያውን ነው። ባህር ዳር ከተማን ጨምሮ በዙሪያ ያሉ ባህር ዳር ዙሪያን ጨምሮ ይልማና ዴንሳን ጨምሮ እና እንዲሁም ኮሎኔል ታደሰ የሚገኝበትን ሜጫ ወረዳን የሚያጠቃልል ቀጠና ሲሆን በዚህ ቀጠና ውስጥ ግዙፍ ጦር ማደራጀት ችለናል። ካገዛዙ የበለጠ ሰፊ የሆነ የቡድን መሳሪያ ያለው፣ ሰፊ የሆነ ክላሽንኮፍ ያለው፣ ሰፊ የሆነ የሰው ኃይል ያለው፣ ጠንካራ የሆነ ስነልቦና ያለው ጦር በእዝ የሚመራ አርጋታርግን የሚያቅ ዲሲፕሊን ያለው ወታደር ማደራጀት ተችሏል ማለት ነው፣ ከጠላት በተሻለ መንገድ። ስለዚህ 87% ጊዜያችን ስናባክን የኖረው ይህንን ኃይል ማደራጀት ነው። ይህን ኃይል ስናደራጅ ሁለት ዓላማዎች አሉን። አንደኛው ጠላትን መምታት መገርሰስ ነው። ሁለተኛው ደግሞ ጠላት ከተገረሰሰ ጠላትን ሊተካ የሚችል አካባቢያችን ህዝባችን ሊጠብቅ የሚችል ነገ ወታደር ሊሆን የሚችል ጦር ማደራጀት ነው። ስለዚህ ብቁ የሆነ ወታደር አደራጅተናል። ድርጅታችን የአማራ ፋኖ ጎጃም የሰጠንን ተልዕኮ ለ9 ቀን ተከታታይ ያህል ዘመቻዎችን ተቀብለን እያደረግን ይሆናል። ስለዚህ በተለያዩ ጊዜ በየቀኑ የዘመቻ ሪፖርቶች ደርሰዋቸዋል ብዬ አስባለሁ። በዛ መንገድ በየቀኑ ለ9 ቀን ተከታታይ ቀን ዘመቻዎችን እያደረግን ቆይተናል ማለት ነው። በዚህ ዘመቻዎቻችን በጠላት ላይ ብዙ ጉዳትን አድርሰናል። በማህበረሰባችንም የስነልቦና ጫና እንዳይደርስበት አድርገናል። በቃ ጠንካራ የሆነ በጦሩ ጠንካራ የሆነ ስለልቦና መገንባት ተችሏል ማለት ነው አሁን ባደረግነው ዘመቻ። ስለዚህ በቀጣይም ዘመቻዎቻችን ይቀጥላል። እንዳልኩ ባህር ዳርን ከበን ነው የምንገኘው። ቀጣይ እንግዲህ የአውደ ውጊያ እቅዶች አሉና ቀጣይ ዘመቻዎች አሉን። ድርጅታችን አቅዶ የሰጠን ዘመቻዎች አሉና እነዚህ ዘመቻዎችን በድል የምንወጣ መሆኑን ለማሳወቅ እወዳለሁ። በቀጣይም ዘመቻዎች ይቀጥላሉ። ዛሬ 9ኛ ቀናችን ነው። ድርጅታችን ያቀዳቸው ቀኖች አሉ። በዛ እቅዳችን መሰረት ግን እየተሳካልን ነው እስካሁን። ቀጣይም የተሰጠንን እቅድ የምናሳካ ይሆናል። ወንድም ነሳይ እንግዲህ አርበኛ መንግስቱ የባህር ዳር ቀጠና የዛ አካባቢ ክፍለ ጦሩን የምትመራ አንተንም ባህር ዳር የክልሉ ርዕሰ ከተማ ናት። እንግዲህ አብይ አህመድም ጎራ እያለ የሱ ሌሎች ባለስልጣናት እየገቡ አማራ ክልል በእጃቸው እንዳለ ይሄው ባህር ዳር ደርሰን የወጣን ነው። በ15 ቢሊዮን ብር የኮሪደር ልማት እየሰራን ነው። እናንተ ስለ ጥይት ጩኸት አውሩ፣ እኛ ስለ ልማት እናወራለን። እንዲህ አይነት ነገር ፕሮፓጋንዳው በከፍተኛ ጩኸት የሚስተጋባባት ከተማ ናት ባህር ዳር። እናንተ ደግሞ ከበናታል ትላላችሁ። በዚህ አይነት እንደው ባህር ዳርን መቆጣጠር ባህር ዳርን በእጅ ማስገባት የሚኖረው ወታደራዊ ፖለቲካዊ እንደምታ ቀላል የሚባል አይደለም። ይሄን በቀነ ገደብ በዚህን ጊዜ እናደርጋለን ብለን እንደማትገልጽ ተስፋ አደርጋለሁ። ነገር ግን ይሄንን ጉዳይ እንዴት ታያላችሁ? ባህር ዳርን መቆጣጠርን በተመለከተ እንግዲህ መሳይ ወታደራዊ ስትራቴጂ አለ። ድርጅታችን ያስቀመጠው ወታደራዊ ስትራቴጂ አለ። እንደምታውቀው መቼ አማራ ክልል እንቆጣጠራለሁ፣ መቼ ቤተ መንግስት ሄዳለሁ፣ መቼ መደበኛ የግንባር ወደ ውጊያ ያደርጋለሁ፣ መቼ ሽምቅ ውጊያ ያደርጋለሁ፣ መቼ ደፈጣ ውጊያ ያደርጋለሁ የሚለው መቼ አደራጃለሁ የሚለውን የድርጅታችን ወታደራዊ ስትራቴጂ አለ። በግልጽ ለመናገር ቅድም እንዳልኩ 70-80% ጊዜያችን የምናባክነው ማደራጀት ላይ እና ህዝባችን ማደራጀት ላይ ነው። ድርጅት መገንባት ላይ ነው። ወታደር መገንባት ላይ ነው። ስለዚህ እቅዳችን ወይም ደግሞ ግባችን ባህር ዳር ከተማ አይደለም። ግባችን አማራ ክልል አይደለም። ግባችን ስርዓቱ ያለ ደግሞ በመላው ኢትዮጵያ ነው። እሱን ገርስሶ ስርዓት መትከል። ለዚህ ደግሞ ቅድሚያ የሚሰጠው እንዳልኩ ጠንካራ የሆነ ድርጅት መገንባት፣ ጠንካራ የሆነ ጦር መገንባት፣ ጠንካራ የሆነ ሰራዊት መገንባት፣ ጠንካራ የጦር መሳሪያ መታጠቅ ነው። የቡድን መሳሪያ የነሱ ቶክ መሳሪያ። በዚህ ሂደት ውስጥ ሰፊ ዝግጅት ስናደርግ ቆይተናል። እንዳልከው ትግሉ እንደተጀመረ እኮ ብዙ መሳሪያ ሳንይዝ ብዙ ኃይል ሳንይዝ ባህር ዳር እንደፈለግናት ስናረጋት ነበር። አሁንም ቢሆን ባህር ዳር መግባት አይደለም ግባችን። ባህር ዳር መግባት ካስፈለገ መግባት የሚችል ጦር አለን። ይሄ አገዛዙ ያውቀዋል። ባህር ዳርና አካባቢው እንግዲህ አገዛዙ በስጋት የሚከታተለው አንደኛ ክፍለ ጦር ነው። በዚህ የተነሳ አለኝ የለኝ የሚለውን ማአት ጦር በአድማ ብትን፣ ፖሊስ፣ ሚኒሻ፣ መከላከያ ያላስቀመጠው ኃይል የለም። እንግዲህ ከ12 ያላነሰ ክፍለ ጦሮችን ባህር ዳርና አካባቢው ወይም ደግሞ አንደኛ ክፍለ ጦር ያለበት ቀጠና ውስጥ ከአድማ ብትና ከሚኒሻ ውጭ አስቀምጧል። ይህን አስቀምጦ ግን ማድረግ የሚገባን ነገር ከማድረግ አስቁሞና ያይ በግልጽ ለመናገር ማለት። ስለዚህ አሁንም እንዳልኩ መግባት አስፈላጊ ሆኖ ከተገኘ ድርጅቱ አቅጣጫ የድርጅቱ ወታደራዊ ስትራቴጂ አለ። መቼ ባህር ዳር
ዳርን እንቆጣጠራለን፣ መቼ አማራ ክልል እንቆጣጠራለን፣ መቼ ቤተ መንግስት እንገባለን፣ መቼ ሚለውን የድርጅቱ ስትራቴጂክ የወታደራዊ ስትራቴጂ ካለ በዛ መንገድ የምናጠቃ ይሆናል። ያለን ቁመና ግን በየትኛውም ሰዓት በየትኛውም ጊዜ ማድረግ የምንፈልገውን ነገር ማድረግ እንደምንችል ነው። እሱን ለማድረግ ስንሰራ ቆይተናል። ለአንድ ዓመት ከ8 ወር ውስጥ 80% ደጋግሜ የነገርኩ ጊዜያችን የምናጠፋው ጠንካራ የሆነ ወታደር መገንባት ነው። እሱን ገንብተን ጨርሰናል። የገነባነው ወታደር አስታጥቀናል። በቂ የሆነ ቡድን መሳሪያ አስታጥቀናል። በቂ የሆነ ዲሲፕሊን ያለው ወታደር አስታጥቀናል። በቂ ስለ ልቦና ያለው ወታደር አዘጋጅተናል። ለዚህ ማሳየው የሰሞኑ ግዳጅ ነው። ለ9 ቀን ተከታታይ ግዳጁን እየፈጸመ ነው። ቀጣይም ብዙ ቅዶች ተሰጥቶታል። እሱን ግዳጅ ይፈጽማል ማለት ነው። ስለዚህ ባህር ዳርና አካባቢ በዚህ መንገድ ነው። ከዛ ውጭ ግን ባህር ዳር ከተማ እንደፈለግን ማድረግ እንደምንችል ከዚህ በፊት የነበሩ እንትኖች ያሳይናል። ዛሬ ምሽት የፈለገውን ከተማው ላይ የፈለገውን ነገር ማድረግ ያስፈልጋል። አገዛዙ ባህር ዳር ዙሪያን ራሱ ቀበሌዎችን እያስተዳደረ ይልም ስቲል እስካሁን የክልሉ መቀመጫ ነው ባህር ዳር። ባህር ዳር ዙሪያ 36 ቀበሌዎች አሉት። 14 የከተማ አስተዳደር የከተማው ቀበሌዎች አሉት። ዙሪያ ሳተላይት ቀበሌ የሚባሉት እንደ ዘንዘልማ እንደ መሸንቲ ምናምን አይነት የሚባሉት ማለት ነው። እነዚህ ቀበሌዎች እስካሁን አያስተዳድራቸውም። የሚያስተዳድራቸው ፋኖ ነው። በዚህ ወር የሚያስተዳድራቸው ፋኖ ነው። ባህር ዳርንም ስቲል በውስጥ እናስተዳድሩኛል ማለት ይቻላል። ማድረግ የምንችለውን ነገር ማድረግ እንችላለን። ይሄ ሀቅ ነው። ህዝባችንም ያውቀዋል፣ እኛም እናውቀዋለን። ስለዚህ እያንዳንዱ ወታደራዊ ስትራቴጂ ካለ በወታደራዊ ስትራቴጂያችን መሰረት ባህር ዳር ላይ ያለውን ጠላታችን መቼ መምታት አለብን፣ እንዴት መምታት አለብን፣ ባህር ዳር ላይ ያለውን ካሪ መቼ አንቀን ይዘን መውጣት እንዳለብን ወታደራዊ ስትራቴጂ ካለ በዛ መንገድ እንቀጥላለን። ከዛ ውጭ ግን ስጋቱ እኛ ነን። እኛ ስጋታችን አይደለም። ባህር ዳር ላይ የተቀመጠው ኃይል ስጋታችሁ ሆኖ አያውቅም። ለእኛ ግን ስጋቱ ነን። ለጠላት ስጋቱ ስለሆነ ከ12 ያላነሰ ክፍለ ጦር አስቀምጧል። የተለያዩ አድማ ብትነውን የክልሉን አድማ ብትን አምጦ በቀጠኑ አሰማርቷል። አለኝ የሚለውን ጦር በአንቶኖፍ እያመጣ ቀምጧል። የሚያመጣው አንዳችም ነገር የለም የሚለውን መናገር ፈልጋለሁ። መሳይ እንግዲህ በመጨረሻ እንደው አርበኛ መንግስቱ ሰሞኑን የአማራ ክልል መስለኔ አስተዳደር የጸጥታና የሰላም ቢሮ ኃላፊ አቶ ደሳለኝ ጣሰው በብዙ ሺህ የሚቆጠር እንደዚሁ ፖሊሶችን አድማ በታኝ ወታደሮችን አሰልጥኖ ለምረቃ አብቅቷልና ከፍተኛ ቁጥር ያለው እንደሆነ ይገመታል። አብይ አህመድ መደበኛ ሰራዊቱ እየመነመነ በመጣበት ሁኔታ ከፋኖች ጋር እንዲዋጉ በሚል እነዚህን የምልምል ወታደሮችን አሰልጥኖ ለውጊያ ዝግጁ ማድረጉን ነው መረዳት የተቻለ። እንዴት ያያችሁት ነው? ከፍተኛ ቁጥር አለው። በእርግጥ የሰው ቁጥር መሳሪያም የታጠቁ ሊሆኑ ይችላሉ። ወደ ውጊያ ሊገቡ እንደተዘጋጁ ነው የሰማነው። ምን ማለት ይቻላል? በእውነት ለመናገር አንዱ አገዛዙ አይደለም እዚያው ህዝባችን ላይ የተወለዱ ወጣቶችን ሲያስመርቅ ቀርቶ የምሬን የምነግርህ ከሌላ ቦታ እዝ ሲያመጣ ደስ ይለናል። እንደምንታጠቀው ስለምናቅ ማለት ነው። አንድም ራሱ አምጥቶ ያስታጥቀናል፣ ሁለትም እንማርከዋለን፣ ሶስትም ከርቶ ይሄዳል። እንግዲህ በተለያየ ጊዜ ለ1 ዓመት ከ8 ወር ውስጥ አገዛዙ መከላከያን ወደ አማራ ክልል በየጊዜው ያስገባል። የተመለሰ ጦር የለም። እስካሁን ከአማራ ክልል ገባ እንጂ የወጣ ጦር የለም። አሁን በየካምፑ ብትቆጥረው ባዶ ነው። ክፍለ ጦር የምትለው 100 ምናምን የሚቆጠር ነው ያገዛዙ ስለምናውቀው ማለት ነው። የት እየሄደ ነው? መሳሪያው እየታጠቀው ነው። ህዝባችን እየታጠቀው ነው። ወጣቱ እየታጠቀው ነው። አሁንም ቢሆን የሚሰለጥነው ወታደር ተመርቆ ሲወጣኛ ነው ደስ የሚለን በሁለት መንገድ። አንደኛው ስልጠናው ደካማ ቢሆንም ትንሽ መሰልጠኑ ቀጣይ ለኛ ለማሰልጠን ይጠቅመናል። ሁለተኛው ይዞት የሚወጣው መሳሪያ ለኛ እንደሚያስታጥቅ ይጠቅመናል። ሁለተኛው ባላማ እንዳልሰለጠነ እናውቃለን። ታፍሶ ሄደ ወጣት ነው። ስትራቴጂካሊም ወጣቱ እየሄደ ነው። ትግሉ ገብቶት አላማው ገብቶት መሳሪያ ለማምጣት የሚሄድ ወጣት አለ። በተለያዩ ጊዜ የተማረቁ ወጣቶች ስለምታውቋቸው። ስለዚህ ከሚመረቀው 30 ሺህ ሆነ 40 ሺህ ጦር 70-80% ወደ ትግሉ እንደሚቀላቀል ስለምናምን ምንም የሚፈጥረው ነገር የለም። አይደለም እሱ ከተለያዩ ቦታ ከኦሮሚያ ክልል ከደቡብ ክልል ከተለያየ የተቀመጡትን መከላከያዎች በአንቶኖፉም በእግረኛም እየጫነ ሲያመጣ በእኛ በኩል ስጋት አይደለም ሆኖም ማያውቅ። ስለዚህ ትጥቃችን እያደገ ነው ያደገ ሄደው አደረጃጀታችንም እየሰፋ ሄደው ከጠላት የምናገኘው ትጥቅና ስንቅ መሆኑ መታወቅ አለበት ነው። ስለዚህ መሳሪያ ከየትም እስካሁን አልገዛንም። ከየትም ሀገር መሳሪያ አላስገባንም። ጭቃ ብትሉ ሞርተር ቢባል ስናይፐር ቢባል ብሬን ቢባል ራሳችን ከምንሰራቸው በቴክኖሎጂ ዘሪሁን ከሚባለው ውጪ ከጠላት እየማረከ ነው። ጠላት እየሰጠን ነው እየታጠቅን ያለ። ስለዚህ ይህን መሳሪያ ይዘን ማደራጀት አለብን። ስለዚህ አሁን ተመርቆ ሲወጣኛ የሚታየን ነገር ምንድነው? እንዴት አድርገን ነው ተቀብለን መልሰን የምናደራጀው ነው? እንዴት አድርገን ነው እንደገና ተሐድሶ ስልጠና ሰጥተን መልሰን ወደ ትግሉ የምንቀላቀለው ነው ያሳስበን እሱ። ስለዚህ የመጣው ጠላት አለኝ የሚለውን ጠላት አምጥቶ አማራ ክልል ያሉ ዞች 80 ወይም 90% ያለ መከላከያ እዝ አማራ ክልል ውስጥ ነው ያለ። ምንም የፈጠረው ነገር የለም እስካሁን። የገጠር ቀበሌዎችን በሙሉ ያዝናቸው እኛ ነን። የገጠር ወረዳዎችንም እኛ ነን ያዝን። አልፎ አልፎ ከተሞችን ካምፕ አድርጓል። ያርግ እኛ እናደራጃለን። የአንድ ቀን ስራ ነው። የአንድ ቀን ይሄ አሁን ዘመቻ አንድነት እንዳየው ሁሉ መደምሰስ ካስፈለገ አብዮት ካስፈለገ መደበኛ ውጊያ ካስፈለገ የአንድ ቀን ስራ ነው ይንጠራርጉ። ስለዚህ በዓላማ ያልታነጸ በውሸት የተሰበሰበ ታፍሶ የገባ ሰራዊት መሆኑ ስለምናቅ በእኛ በኩል ምንም ችግር የለውም። ግን ዝግጁ ነን። እንዳመጣጡ ለመቀበል ተዘጋጅተናል። መረጃው አለን። እያንዳንዱ ሰልጣኙ መረጃው አለን። ማን ገባ፣ ምን ያህል የሰው ኃይል አለ፣ እነማን ናቸው፣ ምን ነው ፍላጎታቸው፣ በምን ዓላማ ነው የገባ የሚለው የሰልጣኙ በሙሉ እንደ ድርጅት
መረጃዎች ስላሉ እኛም በጉጉት እየጠበቅነው ተመርቆ የሚወጣውን መሳይ በጣም ነው ማመሰግነው አርበኛ መንግስቱ እንደው በመጨረሻ ለትግሉ ደጋፊዎች ለአማራ ህዝብ በአጠቃላይ ለኢትዮጵያ ህዝብ መልእክት አላችሁ እንግዲህ የእናንተ ክፍለ ጦር አሁን ባለበት ሁኔታ ከፍተኛ ተጋድሎ እያደረገ ነው ያለው ድጋፍ ያስፈልጋችኋል የህዝብ ደጀን እንዳላችሁ ይታወቃል ግን በውጭም ያሉም ሆነ በተለያዩ አካባቢዎች ያሉ የትግሉ ደጋፊዎች እናንተ በምን መልኩ ሊያግዟችሁ እንደሚችሉ በዚህ አጋጣሚ መልእክትም ካላችሁ ድሉን ሰጣለሁ በጣም አመሰግናለሁ መሳይ ምንድነው በዋናነት ማስተላለፍ ፈልገው እንግዲህ ባህር ዳር የክልሉ መቀመጫ ናት እንደምታውቀው የፖለቲካ የስበት ማዕከላት አንድም በጣም የተቸገረው ህዝባችን የተማረረው በአገዛዙ ሰርጎ ገቦች በፋኖስም ቦምብ እየተጣለ በፋኖስም ደብዳቤ እየተጻፈ በፋኖስም እየተደወለ ገንዘብ ካላመጣችሁ እየተባለ እየታፈነ እየታገተ ህዝባችን ተሳቋል የእውነት ለመናገር አንድም ከተማውን ያቀዘቀዝነው ከተማው ኦፕሬሽን ያቆምነው ህዝባችን ፎይታ እንዲያገኝ በማሰብ ነው በግልጽ ለመናገር በዚህ ምክንያት ህዝባችን ተሰዷል ነጋዴው ተሰዷል የሆነው ባገዛዙ ነው ስለዚህ ባለፈው በህዝብ ግንኙነቶቻችን በኩል መግለጫዎች ወጥተዋል እንዳንደኛ ክፍለ ጦር ባህር ዳር ከተማ ላይ ፈቃደኝነት ላይ የተመሰረተ ድጋፍ ማንንም ሰው ማድረግ ይችላል በሐሳብ ማገዝ ይችላል በገንዘብ ማገዝ ይችላል በጉልበት ማገዝ ይችላል ከፈቃደኝነት ውጭ ገንዘብ ካላመጣ ተብሎ የሚጠየቅበት የትግል ስልት የለንም እኛ እንደማራ ፋኖ ጎጃም እንዳንደኛ ክፍለ ጦር ጠላት ከሆነ ጠላት ነው በቃ ይመታላለቀ በገንዘብ እንደራደረው ጉዳይ የለም ስለዚህ ከዚህ ሻለቃ ነኝ ከዚህ ብርጌድ ነኝ ከዚህ ከሌ ነኝ እየተባለ እየተደወለ በስልክ ገንዘብ የሚጠየቅበት መንገድ አለ የተሳሳተ በተቋማችን ስም በክፍለ ጦር ስም በብርጌድ ስም በሻለቃ ስም ደብዳቤ እየተጻፈ ገንዘብ የሚጠየቅበት አግባብ አለ ይሄ ከድርጅቱ እውቅና ውጭ መሆኑን ተረድቶ ነጋዴው ማህበረሰባችን ባለሀብቱ ከርዳታ እንዲቆጠብ ነው ከስጋትም እንዲቆጠብ ነው ወጣቱ ደግሞ በዚህ መንገድ የሚታገቱ ወንድሞቻችን አሉ እህቶቻችን አሉ እናቶቻችን አሉ ቢያንስ ራሱን መጠበቅ አለበት ካገዛዙ እንዴት ይታገታል በቃ አገዛዙ ያገተው አገዛዙ የሚልካቸው ፋኖን ከህዝብ ለመነጠል አንደኛ እሱ ነው ሁለተኛ ደግሞ በፋኖ ስም ለመነገድ ገንዘብ ለማግበስበስ ነው ግርግር ለሌባ ይመቻልና ይህን ተጠቅመው ህዝባችን እየመዘበሩት እየዘረፉት እያፈናቀሉት ነው ያሉት ስለዚህ ህዝቡ ይህን አውቆ ራሱን እንዲጠብቅ ነው መጀመሪያ ማስተላለፍ አንደኛ ከአጋቾች ነቅቶ ራሱን እንዲጠብቅ ወጣቱ ተደራጅቶ ትግሉን እንኳን መከላከል ባይችል አጋቾችን መያዝ አለበት ይሄን መከላከል መቻል አለበት እንዴት ለሌባ ይታገታል እንዴት ለተራ ሽፍታኛ ታንኩንም ባንኩንም የያዘውን መንግስት እየገጠመ እንዴት ለወንበዴ መከላከል ያቅተዋል ባለሀብቱም ቢሆን ላቡን ተባርጎ የሰራውን ስራ እንዴት በስልክ ለወንበዴ ፈርቶ ገንዘቡን ይከፍላል ስለዚህ እኛ በቻልነው መጠን እንግዲህ መሳይ እንደምታውቀው ቅሬታዎችም ደርሰው ይሆናል የሚዲያ አካል ስሉ በያዝናቸው ቀጠናዎች ማህበረሰቦቻችን በነጻነት እየተዳደረ በሩን ቤቱን ክፍት አድርጎ ምንም ሰው ሳይሰርቀው በነጻነት እየኖረ ነው ያለው መንግስት ተቆጣጣሪው ያለ ከተማ ባህር ዳር ከተማ የክልል መቀመጫ ማህበረሰባችን እየዘረፈው ነው መከላከልም አልቻለም ራሱ እየዘረፈው ነው ስለዚህ እንዳንደኛ ክፍለ ጦር እንደ ባህር ዳር መደገፍ የፈለገ አካል ካለ ብርጌድ ሻለቃም የሚባል ነገር የለም ቀጥታ ተቋማችን የአማራ ፋኖ ጎጃም አለ ከዛው የአማራ ፋኖ ጎጃም የፋይናንስ አሰባሰብ ኮሚቴ አለ በዛ አግባብ ድጋፍ መደገፍ ይቻላል ትግሉ የመንግስቱ እኛ ጫካ የወጣነው ብቻ አይደለም ሁለንተናዊ ድጋፍ የሚጠይቅ ትግል ነው መግቢያ ላይ እንደተናገርኩት ትግላችን ስንነቀለው እስከማምጣት ነው መንግስት መጣል ብቻ አይደለም መንግስት ተክቶ የህዝባችን ጥያቄ መመለስ ነው ጥያቄ ብቻ አይደለም ጥያቄያችን ራሳችን መመለስ አለብን ሁለት ትግል የጀመረ ሰዎች ይሄ ደግሞ ሁለንተናዊ ድጋፍ ያስፈልገዋል የሐሳብ ድጋፍ ያስፈልገዋል የገንዘብ ድጋፍ ያስፈልገዋል የሞራል ድጋፍ ያስፈልገዋል ልጁን በማዋጣት ወደ ትግሉ እንዲቀላቀል በማድረግ ሊሆን ይችላል ስለዚህ እነዚህን ድጋፎች ማድረግ መቻል አለበት ማህበረሰቡ እነዚህን ድጋፎች ሲያደርግ ግን ትክክለኛነቱን አረጋግጦ መሆን መቻል አለበት ተቋማዊ አሰራር አለና ድርጅት አለና ድርጅቱ የት ነው ወዴት ነው ብሎ በስነ ስርዓት መደገፍ መቻል አለበት በዚህ ትግል ውስጥ አሻራ ማሳረፍ ግዴታ ነው በአቅም ልክ ምክንያቱም ታሪካዊ ትግል ነው በዚህ ትግል ውስጥ ዝም ብሎ ትግሉን ደግፈዋለሁ ፋኖን ደግፈዋለሁ ሳይሆን አሻራን ጠብ ማድረግ ያስፈልጋል ለማን ሲባል ለራሱ ለህሊናው ሲባል በፌስቡክ መጻፍ ብቻ አይደለም ፕሮፋይል ማድረግ ብቻ አይደለም ቲክቶክ ላይ መጻፍ ብቻ አይደለም ወጣቱ በሚችለው አቅም አሻራውን ማሳረፍ ብቻ አይደለም እኛ የምንችለው እናደርጋለን ልሞት ወጥተናል እኛ እስከመጨረሻው እንሞታለን በቃ ለህዝባችን እሱ ደግሞ ቤት ያለው ያለው የነገደ ያለው ያረሰ ያለው እንትን ብሏል የራሱን ኃላፊነት ተወጥቷል ተሸክሞናል እንጀራ ያበላልን ሰራዊታችን እየመገበ ያለ ነው አብሮ ማለት ያለው ደግሞ ሲቪል ሰርቫንቱም ይሁን ወጣቱም ይሁን አሽከርካሪውም ይሁን ነጋዴውም ይሁን አሻራውን ማሳረፍ ይችላል አሻራውን ሲያሳርፍ ግን ለማን ነው ትክክለኛው መስመር የት ነው ድርጅቱ የት ነው የሚለውን የራሱ የድርጅቱ የፋይናንስ አሰራር አለ ተቋሙን መርምሮ ድጋፍ ማድረግ መቻል አለበት ያ ሲሆን የትግሉን ባለቤት ይሆናሉ የውጤቱን ባለቤት ይሆናል ከዛዎች እናንተ ብቻ ሞቱልኝ የሚል አስተሳሰብ እንዳይኖር ለወጣቱም ለህዝባችንም ማስተላለፍ ፈልጋለሁ አደራምለው ግን ህዝባችን ከአጭበርባሪዎች ራሱ እንዲከላከል ማሳሰብ ወዳለው መሰይ በጣም ነው ማመሰግነው አርበኛ መንግስቱ አማረ የአማራ ፋኖ በጎጃም የአንደኛ ክፍለ ጦር ሰብሳቢ እግዚአብሔር ይስጥልኝ መልካም ቀን አመሰግናለሁ መሰይ እሺ ሰላም